ሩታ ሁሌ ይዛልን የምትመጣው የፍርድ ቤት ወረቀት አለ ከእርግዝና እስከ መውለጇ እንዲሁም አሁን አራስነት ጊዜዋ ድረስ ላይ ያን ወረቀት ሁሌ ይዛልን የምትመጣው። ይሄ ወረቀት የእውነት ወረቀት ነው? የፍርድ ቤት ትዕዛዝ ነው? እውነት ይሄ ትክክለኛ ከህግ ጋር የተያዘ ጉዳይ ኖሮት ነው ይሄ ወረቀት ሁል ጊዜ የሚመጣው? ወንድም ነኝ ሴት የተባሉት እስከ ዛሬ የት ነበሩ? ዛሬ ላይ ምን ታይቷቸው ዛሬ ሊመጡ ቻሉ? አዎ ከዚህ በፊት በመሀል ጣልቃ ገብተው ብዙ የተፈጠሩ ነገሮች አሉ። አብርሽ ልጅ ሳይኖሩ ልጅ አለው ብለው በጣም ብዙ ነገሮች ተፈጥሯል። ዛሬ ላይ ደግሞ ስለ ፍርድ ቤት ወረቀት ስለ ፍርድ ቤት የሆነ ነገር ሩታ ባለይ ሰዓት ላይ ዛሬ ላይ ነበር መምጣት የነበረባቸው አይደለም። በጣም ብዙ ጊዜ አብረዋት መሆን ይችሉ ነበረ። ብዙ የተፈጠሩ ነገር አለ። እኔ ግን አንድ እውነት የሚገባኝ ምንድን ነው፣ አብርሽና ሩታ መቼም የሚጣሉ ሰዎች አይደሉም። ምናልባት ትክክለኛ የፍርድ ቤት ወረቀት ሳይሆን ፍርድ ቤት ሄደው ምናልባት ዳኛውን ቆሙ እዛ ፊት ለፊት ትክክለኛ ካላየን በስተቀር አብዛኛው ኦዲየንሶች አናምንም። ሩታ አብርሽ ይቅርታ ጠይቋት ተግደርድራለች። በቃ ሄርሜላንም አልፈልግሽም፣ ሄርሜላ ከህይወቴ እንድትወጪ ይፈልጋለሁ። ይሄ ልጅ እኮ ቻንስ ሰጥቷታል። እንደውም በቃ አብረው እንድትሆን እንደውም እድል አመቻችቶላታል። እሷ ስትሸሽ ነው እሱ ወደ ሄርሜላ እየተከተለ ያለው፣ ከሄርሜላ መራቅ ያልፈለገው። ግን እውነት እንደሚባለው መረጃዎች እንደሚወጡት ከሆነ ሄርሜላና አብርሽ ምንም አይነት ግንኙነት ሳይኖራቸው ተነጋግረውና እውነት ሩታ ፈቅደለት ከሆነ ይህንን ድራማ የሚሰሩት በጣም ነው የሚያሳዝነው። ለተመልካች ስለ ኦዲየንስስ ምን አይነት ትምህርት ነው እያቀረቡ ያሉት? እሺ አይደለም የገዛ ባላችሁ የምትወዱት የምታፈቁር ሰው ይቅርና እንደው ይሁን የጎረቤታችሁ ልጅ እንኳን የሆነ ጥፋት ሲያጠፋ እኮ ትቆጡታላችሁ አይደለም? ስለዚህ ይሄ ደግሞ አካል ነው፣ አጋር ነው አይደለም? ይሄ ልጅ ሲሟገጥ፣ ይሄ ልጅ የተለያዩ ነገሮችን ሲያደርግ እያየች እቺ ሴት እውነት አምና ፈቅዳ ወዳ ይህንን ነገር እያደረገች ያለችው በፍጹም የማይመስል ነገር ነው። እውነት እላቸው እነሱ መቼም የሚለያዩ አይደሉም። እንዳልኳችሁ ምናልባት ፍርድ ቤት ላይ ሄደው በዳኛ ፊት አዎ ተለያይተናል የሚል ነገር ካልመጣ በስተቀር ማለት ነው። እንዳልኳችሁ ነው። ሁሌ ሩታ ሁሌ አንድን ነገር ይዛ የምትመጣው የፍርድ ቤት ወረቀት፣ በቀደምም ከዚህ ሀገር መውጣት አለብኝ ምናምን ነገር፣ በቀደም ወደ ቤት መመለስ እፈልጋለሁ፣ የራሴ አጋዥ ሰራተኛ ያለች፣ የተለያዩ ነገሮችን ስትል ነበርም። ግን ሁሌ አንድ አይነት ነገር ነው፣ የተለያየ ነገር የለም። እነ ወንድም ተብዮች ዛሬ ላይ ሄደው ሊያውም ካሜራ ደቅ ነው ደፋ ካለው እስከ ማለት ሽጉጥ፣ በእርግጥ ትክክለኛ ሽጉጥ ላይሆን ይችላል ግን ደግሞ አንዳንድ ነገሮችን ስናደርግ ማስተዋል አለብን። እውነት ትክክለኛ ሽጉጥ ሆኖ ካሜራ ደቅነው የሚሰሩትን ወንጀል በካሜራ ቀርጾ ነው የሚያሳዩት። ይሄ ተገቢ አይደለም። እውነት የአብርሃም ስልክ ሳይኖራቸው ቀርቶን መደወል ማናገር አይችሉምን? እሺ አቤልስ እነሱ እንደመጡ ሳያቀርቶ ነው ሲወጣው። እኔ አንዳንዴ ነገሮች ሆን ተብለውና በቃ ፈልገው ነው እያደረጉ ያሉት ነው የምለው እኔ በራሴ ማለት ነው። ተነጋግረውበት ተመካክረው ነው እያደረጉ ያሉት። ግን መጨረሻው ምንድን ነው የሚሆነው? እንደገና ደግሞ ሩታ ኩሪፍቱ ድረስ እኔ ራሴ መሄድ አለብኝ፣ ሌላ ችግር መፈጠር የለበትም እንደዚህ አይነት ነገሮችን እያለች ነው ያለችው። አዎ መሄድ የለባትም እውነት ከሆነ ይሄ ነገር እውነት ከሆነ ማለት ነው። እነሱም ደግሞ እዛ ጋ ሄደው እንደዚህ ነገሮችን መፍጠር የለባቸውም። ቤተሰብ እሷ ጣልቃ እንዲገባ አልፈልግም ብላለች አይደለ? ቤተሰብ ጣልቃ እንዲገባ አልፈልግም፣ እኔ ራሴ ነገሮችን እወጣዋለሁ ያች። ግን ነገሮች እሷ የምትወጣው አይነት አይደለም። አሁን እኮ እውነታው የት ነው ያለው? ይሄ ነገር እየተከናወነ ያለው እውነት ነውስ ድራማ ነው ለማለት እውነት በጣም የሚከብደው። እውነት ይሄ ነገር በህግ አንጻር ቢታይ ሩት እርጉዝ ሆና አብርሽን እውነት ፍርድ ቤት አቅርበዋለች፣ የፍቺ ወረቀት ጠይቃለች። መቼም እኮ የፍቺ ወረቀት ወይም ደግሞ ፍርድ ቤት ላይ የሆነ ነገር ማመለከቻ ስታስገቡ ያም ሰው ይጠየቅና ያለው ነገር እኮ ከሁለቱም ወገን አንጻራዊ ተደርጎ ነው ለፍርድ የሚቀርቡ። ይሄ ልጅ ደግሞ ሩታን ይፈልጋታል፣ ይሄ ልጅ ደግሞ ልጁን ይፈልጋል። እሱ ፍቺን አይፈልግም። እና እውነት ታዲያ ይሄ የፍርድ ቤት የፍቺ ወረቀት እውነት ነው? የማይመስል ነገር ነው እየተካሄደ ያለው። የማይመስል ነገር ከእውነት የራቀ ነገር ነው እየሆነ ያለው።
እውነት ሄርሜላስ አውቃን ይሄን ነገር እያደረገች ያለችው? ሄርሜላም ብዙ ተቃውሞ ይደርስባታል። እቺ ምናምን ቃሉን ለመጥራት በጣም ይከብዳል። ግን ፈልገው ነው በቃ እያደረጉ ያሉት ፈልገው ነው። ቀን በቀን እየባሰ ነው ያለው። ቀን በቀን አዳዲስ ነገሮች ነው እየተፈጠሩ ያሉት። ቀን በቀን በጣም የተለያዩ ነገሮች ነው ፖስት የሚደረጉት። ቀን በቀን ምናልባት እኛ ከካሜራ ጀርባ ማናያቸው ብዙ ነገሮች እየተከናወኑ ያሉት። ስለዚህ እውነታው የት ነው ያለው? ተመልካች እስኪ እናንተ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ። እውነት አብርሽና ሩታ ተጣልተው ነው? እውነት ሩታ አብርሽን ከሰውን ሁሌ ወርቃ ይዛል የምትመጣው እንዲፈርምልኝ እንዲሆኑ የምትለው እውነት ነው? አይደለም። ነገ ላይ እነሱ ታርቀው አብረው ሆኖ ግን ቢሆኑ ምን አይነት ስሜት ነው የሚሰማት? እውነት ሩታ ማለት ባሏ ከሌላ ሰው ጋር ሲማግዝ ሲተቃቀፍ ፎቶ ሲነሳ ምናምን የሆነ ጉንጯን ሲስማት ምናምን ነገር እንዴ! በጣም እኮ ይከብዳል። ለምን የምትወዱት የምታፈቅሩት የራሴ የምትሉት ሰው በጣም ነው የሚከብደው። በዚህን ያህልም ደግሞ ወንድምም የተባሉት አሁን ላይ መጥተው ባከረው ማለት የለባቸውም። ብዙ የጠፉት ስህተቶች አሉ፣ ብዙ የተከናወኑ ነገሮች አሉ። የት ነበሩ የዛን ሰዓት ላይ? ትናንት ላይ ነበሩ፣ ዛሬ እንዴት መጡ? ከዚህ ቤት በጣም ህይወቷን እንደውም ያመሰቃቀሉት እነሱ ናቸው። ልጁን ይዘው ባይመጡ ኖሮ በነገራችን ላይ እኮ እኛ አሁን እየመሰለን ያለው ሄርሜላ ስለመጣች የአብርሃምና የሩታ ህይወት የተመሰቃቀለ ነው የሚመስለው አይደለም። ምናልባት ሄርሜላ ከመጣች በኋላ ነገሮች ከረ ወደ ሄርሜላ ሆነ እንጂ ከዛ በፊት ብዙ ነገሮች አሉ። 1 2 3 4 ጥፋት ከዛ በላይ ማለት ነው። ታዲያ እሺ እነዛ 4 5 ጥፋቶችን አጥፍቶ እኮ ሩታ ይቅርታ ብሎ እኮ አብሮ ሆናለች አይደለም? እኔ ሲመስለኝ አሁን ላይ ሩታ የያዛት ነገር ልጇ ነው። በቃ ልጇ ባይዛት ኖሮ ከዚህ በፊት ከዳንኤል ጋር እንዲሁም ከሌላ ይቅርታ ስሙን አላስታውሱም ከሌላ ዩቱበር ጋር መታ ቪዲዮ ሰርታ ነበረ። የዛ ሰዓት አብርሽ በጣም ነበር የተናደደው፣ በጣም ነበር የተቃጠለው። ለምን አንድ የምትወዷት የምታፈቅሯት ሴት ከሌላ ወንድ ጋር ፎቶ ምናምን ቪዲዮ ምናምን ፖስት ሲደረግ አዎ ያናድዳል። ልክ አሁን አብርሽ እያረገ እንዳለው አይነት ነገር ማለት ነው። ስለዚህ መጨረሻው ምንድን ነው? አሁን ላይ መጨረሻው ምንድን ነው ሊሆን የሚችለው? አብረው ነው የሚሆኑት ወይስ ከሄርሜላ ጋር አብረው የሚሆኑት? ሄርሜላው ትፈልገዋለች፣ ትወደዋለች። ለምን በስስት ነው የምታየው ነገሮች ሁሉ አላደለ የሆነ በቃ ሮማንስ ናት ልጅቷ ራሱ ማለት ነው። እኔ እንጃ። እኔ ግን እንደዚህ ነገሮች ባይከሩ የሆነ ነገሮች የሆነ ጋጦጥነት መስመሩ በቃ የሆነ ጋጦጥ ነው አይደለ? አንተ ስራ ከሌለው ጋጦጥ ነው የሚባለው። ይቅርታ ለቃሉ ማለት ነው። ማለት ምንም መስመር የሌለው ነገር ሆነ። ሩታም ሁሌ ወረቀት ይዛለን ትመጣለች። ወረቀቱ የሚቀመጥበት ስፍራ አቶ ይሆን አለቅም። እሱም በየቀኑ አዳዲስ ነገሮችን ነው እያመጣ ያለው። ታዲያ ተመልካች እናንተን የሚከተላችሁ ሰው ማለት ማንኛውን ይመን? ሩታን ይመን? እንግዲህ በጣም የሩታ አድናቂዎች አሉ። በጣም ሩታን የሚወደት የሚያከብሯት አሉ። አሁን ላይ ራሱ በቃ ሩታን ነው ሩታ ተነጋግረው እና አውቀው ነው ይሄን ነገር እያደረጉ ያሉት እየተባለ የሚወጡ መረጃዎች አሉ። እኔም እየመሰለኝ ያለው ነገር ያ ነው። ሁሉም የራሱን ሀሳብ ነው የሚሰጠው። ጓደኞቹም ቢሆኑ የራሳቸውን ነገር ነው እንትን የሚሉት እንጂ እንደውም ፈረንጁ ይሻላል። ፈረንጁ የሚባለው እንደውም እውነት ይሄ ነገር ትክክለኛ ከሆነ እዛ ድረስ ሄዶ አንተ እኮ ይሄ ቦታ የሚገባት ሩታ ነበረች፣ ከሩታ ጋር ነበር ኤንጆይ ማድረግ የነበረብክ፣ ከሩታ ጋር ነበረ አሁን ላይ እንደዚህ አይነት ነገሮች ማሳለፍ የነበረብክ እንጂ ከሌላ ሴት ጋር አልነበረም። እውነት ነው። አዎ ከዚህ በፊት ከአብርሽ ጋርም እስከ መጣላት ድረስ ደርሷል ፈረንጁ ማለት ነው። የሩታ መከታ እንደምንለው አብዛኞቻችን የልጅ አዋቂ ነው። ከሁሉም ቆፍጠን ያለን እውነት ለመናገር በንግግርም አለ አይደለ? ልጁ ልጅ ነው፣ በጣም ከሁሉም ታናሽ የሚባል ነው። ግን ከሁሉም የተሻለ አስተሳሰብ አለው። ከሁሉም የተሻለ
የሆነ ብልሃተኛ የሆነ ልጅ ነው እና ሲናገረው ነበረ። አንተ እንዴት ነው ሰዎች ጭንቅላትህን እስኪመሩልህ በራሳቸው የምትጠብቀው? አንተ ሕፃን ልጅ አይደለክም። አንተ የልጅ አባት ነህ። አንተ እኮ ከልጅ ጋር ነው አሁን ላይ ኢንጆይ ማድረግ የነበረብህ። እንዴት ሩታ ብቻዋን ይሄ ልጅ እውነት እኮ ነው አንዳንዴ ነገሮች ድራማ ራሱ ቢሆኑ ከልጁ ጋር እንጆይ ማድረግ ነበረበት። ይሄን ጊዜ የልጁን ጠረን፣ ህፃናት ደግሞ የራሳቸው ደስ የሚል ነገር አላቸው። ይህን ታይም ራሱ ሊያመልጡ አይገባም ነበረ። ግን ብቻ አላውቅም። እኛ የምንፈልገው ሰላም እንዲሆኑና እርቅ እንዲፈጥኑ፣ ግን ነገሮች እየከረሩ ዙሮ እየከረረ ከዛሬ ነገ አዲስ ነገር ይፈጠራል ስንል ጭራሽ እስከ ጸብ፣ እስከ ሽጉጥ፣ እስከ መዳቀን እንደዚህ አይነት ነገሮች ነው እየተፈጠሩ ያሉት እና ቤተሰብ ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።